ሄርሜላ ምን ብትል ጥሩ ነው? ቤተሰቦቼ በደስታ ቤት አዳምጫት ነበረና አሁንም ድረስ ሩታ እኮ ለሄርሜላ ስጋት ናት። ከምሬን ነው ምላችሁ። ወይኔ የሰው ወርቅ ያደምቅ ነው። የምሬን ነው ምላችሁ። ምን አለች? አንተ ያንተን ፍቅር ሩታ ብትቀበልህና ብትፋቀሩና ፍቅረኛሞች ብትሆኑ አለች ለኔ እረፍት ነው፣ እሰይ ነው፣ ከስጋት ነጻ ሆንኩኝ ይላለው። አብርሽንም በነጻነት የራሴ ማድረግ እችላለሁ ነው ያለችው። ከምር ቃል በቃል ለደስታ ማለት ነውና በዚህ ልክ ሄርሜላዬ፣ በዚህ ልክ ስጋት ከሚሆንብሽ እንደው ቢቀርብሽ። ሲቀጥል ደግሞ ተሸንፍ ያለው አልሸነፍ ነገር ነው የሩታ አሁን ጨዋታ። ለምን ከዚህ በፊት ልጁን ይዛ አልሄደችም? አሁን ተሸንፍ ያለው አልሸነፍም አይነት ነገር ስለሆነ ነው ልጁን በልጁ ልትቀጣው ስለፈለገች ነው አለች። ኧረ እባክሽን አንቺም እንደ አብርሽ ነው እሱና ነገሩ አልፈርድብሽም። ያው እሱ እንደ ጋተሽ ነው እሱ ያው እንደ ጋተሽ ነው ያው እሱን ብሎኝ ስለነበረ ብለሻልና እሱ እንደ ጋተሽ ነው አምጥተሽ ሚዲያ ላይ የምታወሪውና በነገራችን ላይ ሄርሜላ የምር እውነቱን ስነግራችሁ ቤተሰቦች ሄርሜላ አሁን ራሱ ሰላም የላትም። ከምሬን ነው ምላችሁ። ምክንያቱም አሁን ምን ትላለች መሰላችሁ? ደስታዬ ደግሞ ማለት ነው ወደ ደስታ ቆይ ልምጣና ቤተሰቦች የደስታ ምኞት ግን ደስ ይላል። እግዚአብሔርን ደስታ ቢያደርግልህ ደስ ይለናል። ግን ደግሞ ሽማግሌ በሩቁ ልልክ ስለሆነ የሉልም አባት መሆን እፈልጋለሁ። አብርሽ የሩታዬን ቀልቧን እንደገና ወደሱ እየሄደ እየሳባት ስለሆነ በልጁ ምክንያት ቤት እየሄደ አስረሽ ቤትሽ አስቀምጪው ከቻልሽ። ከዚህ በኋላ ባሌ ነው ብለሻል። ፍቅሩንም ስለገለጸልሽ ደስ ብሎኛል። እንኳን ደስ አለሽ። ግን እባክሽን ሩታን ወደ እኔ ያመጣዋት ስል እሱ ደግሞ በልጁ ሰበብ እየሄደ የሩታን ቀልብ እየሳበብኝ ነው። እና ቤት አስረሽው ቁጭ አድርጊው አይነት ነገር ነበር ለሄርሜላ አብርሽን እንድትይዝለት ነበረ አነጋገሩና በዚህ አጋጣሚ ደስታ እንደምታውቁት ያው ብዙም አይደለም ንግግር ላይ ምንድነው የሚባለው ፐርፌክት ነው የሚባለው። ዩቲዩብ ላይ አሁን ሩታን እንዳታያቸዋላችሁ አይደለ? ንግግር ምንም አንደኛ ስምጥ ነው እናቴ ተመልካችን የሚያደርጉት። ያው ደስታን እንዳያችሁት ብዙም አይደለምና እንግዲህ ሄርሜላን የጠራህ ዛሬ አብርሽን እንድታስርለት ነው፣ ቤት እንድትይዝለት ሩታ ጋር የሄደች ቀልቧን እንዳይስብ እሱ ሽማግሌ ለመላክ እየፈለገ ስለሆነ የሩታ ቀልብ ወደ አብርሽ እንዳይሳብ ነው ሀሳቡ። ከዛ ደግሞ ሲቀጥል ደግሞ የልጁ አባትም መሆን ይፈልጋል። የሉልዬ አባትም የልጁ አባትም ቢሆን ደስ ይለኛል ብሏልና ችግሩ እኮ ደስታዬ ማለት ነው። ቆይ ወደ ሄርሜላ ሳልሄድ ማለት ነው ምርጦች፣ ችግሩ ሩታ ጋር ፍቅሩ አለ ነው ምርጦችዬ። ከምር እኔ ደስታና ሩታ እኮ ቢፋቀሩ ያው እኛ ማፋቀር አይደል ስራችን የሚዋደደው የምትወዱትን ያው ቅመሞች ማፋቀር ነው ስራችን እሱ ነው ብዬ እኮ ነውና እኔም ቢፋቀሩ ደስ ይለኝ። ግን ሩታ ጋር ስሜቱ የለም፣ የምር ስሜቱ የለም። ደስታ ማፍቀር አትችልም። ባለፈም ሞከርኩኛች ግን አንዳንዴ ማፍቀር ማትችሉ ሰው አለ አይደል? አሁን ደስታ ምንም አንሰውም። ቁመና አለው፣ ከመልክ መልክ አለው፣ ትቱ ነው። በዛ ላይ ንግግሮቹ ምናምን ይሆናል አይደል? በቃ ግን አልቻለችም። በቃ ሩታ ደስታን ማፍቀር መውደድ አልቻለችም ከወንድምነት የዘለለ እና እሱ ደግሞ ብዙ እየደከመ እንደውም ሄርሜላን መረቃት። አንቺ ታጋሽ ነሽ፣ አርንቄሻለሁ፣ ያሳካልሽ፣ ያዝቅልሽ ብዬሻለሁ። እኔም እንዳንቺ እንደሆነ ጸልይልኝ ያላት። ወይኔ ደስታ ንግግሩ ያሳዝነኛል እግዚአብሔርን። እና ማለት ሩታ እንድታፈቅረው ነው። ከምር ሩታ ብታፈቅረው እኔ ደስታ በጣም ነው ደስ የሚለኝ። ግን እሷ ጋር ስሜቱ የለም ውዶች። ያውን እሱ ሽምግልና ምናምን አሁን ማታ እንደለች እኔ ጋር ኮሜንት ጽፈሽልኝ ነበርና ድንገት ኢንተርኔት ስለጠፋ እኛ ቤት ሰዓት አለው ኢንተርኔት በነገራችን ከ6 ሰዓት በኋላ ወዲያው ነውና ኮሜንትሽን አይቼ ነበረ። ግን ቪዲዮን ስላላየው እንዴት አድርጌ ልስራና ደስታ ምኞቱ ደስ ይላል። ሽማግሌ በቅርብ ከኔም ቤተሰቦች ጋር እያወራሽ ነው ምናምን አይነት ነገር ነው አሁንም ከሄርሜላ ጋር ሲያወራ የሰማሁትና ሽምግልና ምናምን እኮ ደስ ይላል። ግን ከሽምግልናው በፊት የሚቀድሙ ነገሮች አሉ። ምንድነው በሀገራችን አባባል ከፈረሱ ጋሪው ቀደም አይነት ነገር ነው። አሁን ደስታ ላይ እያዩ መጀመሪያ ሩታ ታፈቅራለች ወይ? ደስታ ካንተ ጋር አብራ መሆን ትፈልጋለች ወይ? ፈቃደኛ ነች? ወይም ደግሞ ጊዜ ትጠብቃለህ? ያንተ ልክ አሁን ወይም ደግሞ እንደ ሄርሜላ ውይ ያዙኝ ልቀቁኝ ብለህ ፍቅር እንድትቀበል ታደርጋለህ ወይንስ ደግሞ በትዕግስት ጠብቀ እንድታፈቅር ትሰራለህ ወይ? እሷ ላይ በቅድሚያ ያ ይቀድማል ብዬ አስባለሁ። የእውነት ከሆነ ከሽምግልናው በፊት መጀመሪያ እሷ ልብ ውስጥ እንድታስቀምጥ በደንብ ካንተ እንደ ወንድ የሚጠበቅብን ነገር መስራት አለብን፣ እንድትወድ እንድታፈቅር ብዬ ነው ማሰበው። ቤተሰቦችና ከጋሪው ፈረሱ ቀደመ ነው፣ ከፈረሱ ጋሪው ቀደመ እንዳይሆንብህ ማለት ነው። ደስታዬ እየሳኩ ነበር ሳይሆን ሳዳምጠው ምንም ምኞት አይከለከልም። የሩታዬንም ልጅ ለማሳደግ የተመኘህበት ያሰብክበት መንገድ በጣም ነው ደስ የሚለው። ያቺ አሽቃባጭ ግን ገርማኛለች። ምን አለች? እሳይ ነው አለች።
ሩታ ካንተ ጋር ብትሆንልኝ ግልግል አለች። እግዚአብሔርን ነው ምላችሁ ግልግል። ምክንያቱም አሁንም ስጋት አለበት። እኔ ብቻዬን አብርሽን ያለ ስጋት አጣጥመዋለሁ ማለት ነው። እሷ ካንተ ጋር ፍቅር ብትጀምር ደስ ይለኛል አለች እኮ አያችሁ። ከዚህ የበለጠ ምን ስጋት አለ? ምርጦችዬ የሰው ነገር የሰው እኮ ነው። እግዚአብሔር የሰው ነው። ምንም ብታደርጉት አሁን ኤርሜላ ነጻ ትመስላለች አይደለም ፍቅሬንም ስለተቀበለኝ ደስ ብሎኛል አለች። አይ ሄርሜላዬ እስቲ ያዝልቅልሽ፣ እስቲ በቅርቡ እናያለን። የምር በቅርቡ እናያለን። ያንቺንና የአብርሽን ታሪክማ እንደው ያሳየን። ደግሞ እናትነት ቀላል ነገር አይደለም። እናት በመሆኗ ብቻ አደንቃታለሁ። ስለወለደች ምናምን ትጥያታለሽ፣ ታነሻታለሽ፣ ትጥያታለሽ፣ ሩታን ታነሻታለሽ። በጣም በቃ እንጃ የማስማማት ምላስ ነው ሄርሜላ። በነገራችን ላይ ሁለ ነገሯ እንዴት ነው? በቅቤ ነው በማር የተለወሰ ነው ነገሮቿ ሁሉ። ከምር ልውስ አድርጋ ትጥላለች፣ ከዛ ታነሳዋለች፣ ትጥላለች፣ ታነሳለች። ሩታንም እንደዛ ነው የምታደርጋት። እና በእርግጥ ሩታ በአንቺ ምላስ የምትወርቅ የምትነሳ አይነት ሴት አይደለችም። ነግሮሻል ደስታ። ሩታ ቀላል ሴት አይደለችም። እንዲሁ በቀላል የምትበገርም አይደለችም። በጣም ጠንካራና ጀግና ሴት ናት። ይህን ደግሞ ማንም ይመሰክራል። ለምሳሌ አሁን አንቺ ትናንትና ሩታ ከወለደች በኋላ ነው የመጣሽው። ስለ እሷ ለማውራትም ሞራሉም አቅሙም የለሽም ሄርሜላ። ከምር ሩታ ምን ያህል ጀግናና ጠንካራ ሴት እንደሆነች ተመልካች ቢያወራ እንደውም በተመልካች ያምራል። በተመልካች ያምራል። ምክንያቱም አብረው ስለተጓዙ ማለት ነው። ከእርግዝና ጊዜ ሰው በእርግዝና ጊዜው ብቻውን ያንን ሁሉ ፈተና የተወጣች ሴት ከዛ በላይ ጀግንነት የለም። ከዛ በላይ ካጠገቧ ወንድ ባሏ እያስፈለጋት ብቻዋን ብዙ መከራ ከጓደኞቹ ጋር ጭምር እንደዛ ግፍጥጥ ብላ ስትጋፈጥ የነበረች ጀግና ሴት ናትና ስለ ሩታ ለመጣልም ለማንሳትም ለመናገርም አቅምም ሞራልም የለሽም ሄርሜላ ማለት ነው። ከምር የለም። ባይሆን እሷ ስለ አንቺ ደረቷን ነፍታ ብትጥልሽም ብታነሳሽም በሷ ላይ ያምራል። ከምር በሷ ላይ ያምራል ሄርሜላ። እና አንቺም ሴት ነሽ። ሩታ የሩታን እንደው ያለቀሰቻትን እንባ በሙሉ አሁን ብቻዋን ሆና ቤት ውስጥ ሊከፋት ይችላል፣ ሊሰማት ይችላል። ልጇን ስታይ ልጄን ምን አለ ከአባቱ ጋር አንድ ላይ ሆኜ ባሳድግ ብቻዋን ለሰው ማትነግረው ብዙ ውስጧ የምታብሰለስለው ከራሷ ጋር የምታወራቸው ነገሮች ሁሉ የሚያሟት ነገር ሁሉ ይሄ ሁሉ የሆነው ደግሞ ባንቺ ነው። ባንቺ ነው። ሰው ደግሞ የዘራውን ያጭዳል። አንቺም የዘራሽው ወልደሽም ይሁን ሳትወልጂም ይሁን ማጨድሽ የማይቀር ነገር ነው። የጊዜ ጉዳይ ነው። የምር የጊዜ ጉዳይ ነውና ስለ ሩታ አንዳንድ ነገር ስትናገር በጣም በግርምት ነው ማያት። እግዚአብሔርም ምስክሬ ነው ምላችሁ ቤተሰቦች፣ በግርምት ማለት ነው። አብርሽን ደግሞ ልጁ ጋር እንደ በፊት አይደለም። አሁን እሷን ፈልጎ አይደለም የሚሄደው፣ ልጁን ለማየት ነው አለች። ኧረ እባክሽ ልጁን ለማየት ነው የሚሄደው። ለዛ ነው አንድ በሳምንት አንዴ አይሄድም። ምንድን ነው በሳምንት አንዴ? ከዛ ቪዲዮ ኮል ደውሎ አይም በየቀኑ የሚሄደው ልጁን እያሳበበ። እውነት ይመስልሻል? ያላለቀ ፍቅር ከሚስቱ አለ። ሁሉም አሁን ከሩታ ጋር እኮ አልቆለታል፣ አብቅቶለታል፣ ፍቅሩ አላለቀለትም። ውሸት ሲያስመስል በየቀን ልጁ ጋር መሄድ ለምን አስፈለገ? በቪዲዮ ኮል ማውራት ይችላል አይደል? ልጁን ብቻ እያየ በሳምንት አንዴ መሄድ ይችላል። በየቀን እየሄደ ሄርሜላ እኔ አንቺ አይንሽን ኧረ እኔ እንጃ ብቻ አላቅም። በነገራችን ላይ ማለት ነው ቤተሰቦቼ ልጁን በቃ ከልጁ ጋር ያለው ነገር እንዲስተካከልና ልጁንም በሚያገኝበት መንገድ ማግኘት እንዲችል ልታደርግ ከዚህ በኋላ ሩታን እንደ በፊት በልጁ ምክንያት ቀን በቀን የሚሄደውን ነገር እንዳያደርግ ብዙ ነገር እንደቀነሰ ከሩታ ጋር እንደ በፊት እንዳልሆነ በፊት ስለ ጤንነቷ የሚያስባል። ያው የልጇ አባት ስለሆነ ያው ምንም ቢሆን የልጁም እናት ስለሆነች እሷ ስለ እሷ ጤንነት የሚያስባል እየደወለ የሚጠይቃት ነበር አለች። አሁን ግን አለች እነዛ ሁሉ ነገር ቀርተዋል። ያ የበፊት አብርሽ አይደለም አለች። አሁን እነዛ ነገር ሁሉ ቀርተዋል አለች። አይ ሴት ልጅ በነገራችን ላይ አንዴ እኮ አይኗ ከተደፈነ ተደፈነ ነው በቃ ምንም ማየት አትችልም። እሱ የሚላትን እሱ የናደረኩ የሚላትን ብቻ ነው የምታምኑ። አንድና አንድ ማለት ነው። አሁን ሄርሜላን ያዩዋት በእሷ ውስጥ አብርሽ የሚናገር ነው የሚመስለው። ከምር ነው የምላችሁ ቤተሰቦችና ለማንኛውም ደስታ እንግዲህ ሄርሜላን የጠራባት ዋና ምክንያቱ ያው አብርሽን ቀልቧ ወደ አብርሽ ሩታን እንዳይሳብ እሱ ሽማግሌ ለመላክ እያሰበ እየጣረ ስለሆነ ቀልቧ ወደ ሩታ እንዳይሳብ እንግዲህ ሩታን እንግዲህ አብርሽን ሰብስባ እንድትይዝለት ቤቱ ነው ለሄርሜላ እንግዲህ ማስጠንቀቂያም እንደማመስገንም እንደማስጠንቀቂያም እንደሷ ጥንካሬም ትግስትም በፍቅሩ ላይ እንዲሰጠውም እየተመኘ ነበር። ከሄርሜላ ጋር ጥንካሬዋንም እያደነቀ ነበር ሲያወራ የነበረውና አይ ደስታ እዛ አወራር ላይ ብዙ አይደለም እኮ ያደንቃታልም ይጥላል
ደስታዬ። እኔ ግን ከሁሉም ያሳቀኝ ለልጁ አባት ሆናለሁ፣ ለልጁ አባት መሆን እችላለሁ ከዚህ በኋላ ያደርገልን። ከምር ደስ ይለኛል። ቁም ነገር ደስ ቢሆን ያው እንጀራ አባት ግን ያው እንጀራ እናትም እንጀራ አባትም አንዴ ከወለዳችሁ በኋላ ያስጣላል፣ የእውነት ያስጣላል። ግን ይሁን ከሆነ ይሁን። ግን ደስታዬ ማለት ነው መጀመሪያ እስቲ ሩታ ላይ ስራ፣ ሽምግልና ይደርሳል፣ የጋብቻው ቤሎ ሱፉ ምናምን ምናምን ያለው ፕሮሰስ ይደርሳል። መጀመሪያ እስቲ ሩታ ልብ ላይ ስራ እስቲ እንድትወድ እንዴት ብታደርግ ይሆን የምትወድ? ግን እኮ አንዳንዴ መውደድ ካልቻላችሁ ወርቅ ብታነጥፉ ራሱ መውደድ አትችሉም። ይሆናል አይደል? ተፈጥሮ ነው። እንዲሁ ደግሞ አይታችሁ ልትወዱትና ልታፈቅሩት የምትችሉት ሰው አለ። እንደዛ ይመስለኛል። አሁን ሩታ ደስታን ማፍቀር አልቻለችም፣ እሱ ደግሞ ይወዳታል። ወነ እንደ ሄርሜላ እኔ ብቻ ከወደድኳት ይበቃላ። በኋላ ደግሞ ታፈቅርኛለሽ አታፈቅርኝም፣ እኔም አንተም ደግሞ እንዳንተ ኮንፊደንስ እንዲሰማኝ እንደ ሄርሜላ ኮንፊደንስ እንዲሰማኝ አንተ ብቻ ናት የምትወዳት፣ አንተ ብቻ ነው የምታፈቅራት እያሉኝ ነው። ለዚህ መልስ እንዲሆነኝ የሆነ ነገር በይኛ ሩታ ብለን እንዳታለቅስ እንጂ ደስታ እንዲህ ብለህ እንደ ሄርሜላ እንዳታለቅስ እንጂ ሌላው ችግር የለውም። እና ያው ፍቅር ከሁለቱ ሲሆን ደስ ይላል፣ ሲያገናኝ ማለት ነውና አይ ልቧ ላይ ሰራለው እንድታፈቅረኝ መጀመሪያ ሰራለው ብለክ ከሆነ እንደዛ አድርግ እንጂ ሽማግሌ ምናምን የምትለው ነገር ማይመስል ነገር ነው። ደስታ ሴት ልጅ ሳትፈቅድ ዝም ብሎ ሽማግሌ ልካል። እንደኛ ሀገር እንደዛ አይነት ፋሽን መጣ እንዴ? ምርጦችዬ ማለት ተግባብተው ተስማምተው ተፋቅረው ተዋደው ተጠናንተው ተግባብተው ነው ሽምግልና የሚላከው አይደል? ከዛ በኋላ ያሉን ፕሮሰሶች ይቀጥላሉ እንጂ ሩታ ጋር ፍቅር የለ። እንኳን ወደ ትዳር ታመሩ ወደሽ ይሁን እሺ ስራ ነው ብለን ትተን ወይኔ ዘንድሮ እና ምርጦችዬ እና ደስታ እንግዲህ ምኞቱን ነው የገለጸልን። ሄርሜላን አስጠንቅቋል። አቶ አብርሽን ስር አድርጋ ቀልቧ አንተ ሩታን አላወካትም። የምን ቀልቧን ነው? እሷም አለች እኮ ተሸንፍ ያለ አልሸንፍ አይነት ነገር ነው ልጁን ይዛ ለመሄድ ያሰበችው። በፊት ለምን አልሄደችም? ምን አገባሽ ምን አገባሽ? ልሳደብንበት አንዳንዴ እንደው አብርሽና ሄርሜላ ሰው ታሳስታላችሁ እንዴ? አንቺ መጨረሻማ እንደው እኔ እህቶችም አሉኝ እኔም ሴት አሉኝ። ለሴት ልጅ ያንቺን ብያለንም፣ ግን አንቺ በሷ አምባ ላይ ስለሆነ አሁን ቁጭ ብለሽ እያወራሽ ያለሽው ስለሆነ የዘራሹን እጨጂ። ምክንያቱም ማንም ሰው የዘራውን ስለሚያጨድ ያዘራውን ከማጨድ ደግሞ ወደ ኋላ አይልም። የጊዜ ጉዳይ ስለሆነ ማለት ነውና በቃ ሄርሜላ የዘራሹን እጨዲ። በተረፈ እስቲ እስከ መጨረሻው እኛም አብረናችሁ ነው። አንቺና አብርሽ ምን ላይ ትደርሳላችሁ? እንዴት ነው አብርሽ የእውነት ከልጁነት እስከ መጨረሻ ቆርጦለት ነው? አብረን እንጠብቃለን።